ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች፣ ዛሬ እጅግ ደስ በሚል በተለይ ለባህር ዳር ነዋሪዎች ወደ 10 የሚደርሱ የኤሌክትሪክ ተሽከርካሪ መኪናዎች ጥር 9 2018 ዓመተ ምህረት ከሰዓት ስራ ጀምሯን እንኳን ደስ አላችሁ። የታክሲ መጉላላትን እንዲሁም ወረፋን ባጭሩ የሚቀርፍ ወደ 10 የሚደርሱ የኤሌክትሪክ ተሽከርካሪዎች አሁን ከመሸ ስራ ጀምሯል። እኛም ጎራ ብለን በዚህ ጉዳይ አብረን ተመልክተናል። እጅግ ደስ በሚል መልኩ እንዲሁም ደግሞ የታክሲ መጉላላትን 100% የሚያስወግድ መሆኑን የተገለጸው ወደ 10 የሚደርሱ ጧት ላይ እንግዲህ በአማራ ክልል ፕሬዝዳንት አረጋ ከበደ እንዲሁም ደግሞ የበላይነህ ክንዴ ግሩፕ በላይነህ ክንዴ በተገኘበት የርክክብ ስነ ስርዓቱ ከተፈጸመ በኋላ ስራ እንደሚጀምር መግለጫ ሰጥቶ ነበር። የአማራ ክልል ፕሬዝዳንት አረጋ ከበደ መግለጫ ሰጥቶ ነበር። አሁን በቃሉ መሰረት ዛሬ ከሰዓት ጥር 9 2018 ዓመተ ምህረት ስራ ጀምሯን እጅግ ደስ በሚል መልኩ ነው። ከዚህ በፊት እንግዲህ ከሁለት ሳምንት በፊት እንግዲህ ወደ 10 የሚደርሱ ኤሌክትሪክ ተሽከርካሪ መኪናዎች እንደሚገቡ መዘገብ ይታወሳል። በዛሬው ዕለት እንግዲህ ወደ ስራ አምርቷን እንኳን ደስ አላችሁ። በተለይ የባህር ዳር ነዋሪዎች ይህ ጉዳይ እንግዲህ ወደ ቀጣይም እንደሚስፋፋ ተስፋ አለው። በተለይ ሳተላይት ከተሞች የሚባሉት የባህር ዳር አዋሳኝ ከተሞች እነሱም የሚያካትት አገልግሎት ሊሰጥ እንደሚችል ከወዲሁ ላሳስባችሁ እፈልጋለሁ። ራያችን ሰላምና ልማት ይሁን። አንድ ነገር ከዚህ ጋር እያይዤ ላስታውሳችሁ። በፊት የኮሪደር ልማት ሲጀመር አዲስ አበባ ነበር ፎከስ የተደረገው። ከዛ ወደ ክልል ከተሞች እንደወረደ በብዙዎች የፖለቲካ ሽፋን ተሰጥቶት ብልጭልጭ የሚል ነበረ። ኮሪደር ልማት ማለት ሳይንሱን መተግበር ነው ባጭሩ። ስትራክቸራል ፕላን የሚባል አለ። ስትራክቸራል ፕላን ሲሰራ የተሽከርካሪ፣ የእግረኛ፣ የብስክሌተኛ የሚባል አለ። ይህ ማለት ደግሞ ሶስቱን ወይም አራቱ የሚያካትት ነው። የእግረኛ ወይም ደግሞ ፔዴስትራል የሚባል፣ የብስክሌተኛ ቫይክል የሚባል፣ የተሽከርካሪ ቫይክል የሚባል እነዚህ ግን አፕላይ የሚያደርገው ሳይንሱን የሚተገብር። እንዲሁም ደግሞ ጋርደን ስትሪት ጋርደን የሚባል አለ። የመንገድ አትክልቶችን ኮንሲደር የሚያደርግ እነዚህ ሳይንሱን ነው የተገበረ። ስለዚህ ብልጭልጭ የሚለውን ተውት። ሳይንሱን ሲተገብር ለነዚህ ለተሽከርካሪዎች አመች ይሆናል። በሰለጠኑት ሀገር እኮ ለህዝብ አገልግሎት የሚውል ባስ እንትን የሚባልለት ነው፣ ስትሪት የሚዘጋጀለት ነው። ለአውቶቡሶች ብቻ የሚያገለግል መንገድ ዛት ሚስ ማለት አሁን የገቡ ተሽከርካሪዎች ለነሱ ብቻ አገልግሎት የሚውል መንገድን የሚያዘጋጀው። ስለዚህ ኮሪደር ሲባል አትንቀፉ። ሳይንሳዊ የከተሞች ፕላን መሆኑን አንዱን ኮንሲደር ብናደርግ መልካም ነው እላለሁኝ። ዓለም ዛሬ የሚደርስበት የስትሪትን ወይም ደግሞ የኮሪደር ልማትን ሳይንሱን አፕላይ ያደርጉት ያለ በእኛ ስላልተለመደ የመጀመሪያ ጊዜ ስለሆነ ይመስለኛል ነቀፎች ሲጮሁ ነበር። ስለዚህ ዛሬ የገቡ ተሽከርካሪዎች አሁን ከሰዓት እንዲህ በተንቀሳቃሽ ምስል እንደምትመለከቱት ቪዲዮ እንደምትመለከቱት ቀጥታ ሰርቪስ እየሰጡ አሁን ከመሸ ነው ስራ የጀመሩት። ስለዚህ የባህር ዳር ነዋሪዎች አጠቃላይ እንኳን ደስ አላችሁ። ቀጣይ ደግሞ ሳተላይት ከተሞች የሚባል ወይም ደግሞ ስትራክቸራል ፕላን ያልተሰራላቸው እነሱን ኮንሲደር እንደሚያደርግ መረጃው እየወጣ ይገኛል። ስለዚህ ተጨማሪም ደግሞ ኤሌክትሪክ ተሽከርካሪዎች ሊገቡ እንደሚችሉ ከወዲሁ ላመላክታችሁ እወዳለሁ። ይህ የተስፋፋ የታክሲ እጥረት ወይም ደግሞ የነዳጅ ድጎማ ባጭሩ የትራንስፖርትን እጥረትና የትራንስፖርት ዋጋ ጭማሪንም የሚቀንስ ጉዳይ ነው። ስለዚህ እንኳን ደስ አለን። ተሽከርካሪዎች እንኳን በሰላም መጡ፣ እንኳን በሰላም ስራ ጀምሩ እና እዚህ ጋር ፎከስ ማድረግ የሚያስፈልገው ሁላችንም ጫካ ታጥቀን የምንንቀሳቀስ ጊዜያችን የምናጠፋ ኢኮኖሚያችን የምናጠፋ ተመለሱና ለልማት አጋር እንሆን። ባጭሩ ማስተላለፍ እንፈልገው በዛሬው ዕለት በዚህ አጋጣሚ እጅግ ደስ የሚል ነው። ለባህር ዳር ነዋሪዎች የህዝብ ታክሲ የህዝብ አውቶቡስ በብዛት የሚታወቀው አዲስ አበባ ላይ ነው። አሁን ደግሞ ከአዲስ አበባ የጀመረው ኮሪደር በክልሎች ቀጥሏል፣ በባህር ዳር ቀጥሏል። በአዲስ አበባ የጀመረው የህዝብ አገልግሎት አውቶቡስ ዛሬም በክልል ከተሞች ቀጥሏል። ስለዚህ ይህ ተጠናክሮ መቀጠል ያለበት ጉዳይ የመንግስትም ራዕይ ነው፣ እንዲሁም ደግሞ የህብረተሰቡም ጥያቄ የሚመለስለት ጉዳይ ነው። ይህን ከፖለቲካ ጋር አብረን ባንሸፍነው ወይም ደግሞ የፖለቲካ ፍጆታ ባንጠቀምበት መልካም ይሆናል። ምክንያቱም ይህ ለህዝብ የሚያገለግል ነው። በተለይ ለዝቅተኛ ነዋሪዎች ሁሉም የኢትዮጵያ ህዝብ ቢያንስ 25% 10% አይሆንም የግል መኪና ያለው። ስለዚህ 90% የሚገለገለው የህዝብ አውቶቡስ ነው። እናም ለዚህ ደግሞ እጅግ ያስፈልገናል። ለልማት አጋር እንሁን።
ጦርነት አይበጅም፣ አይጠቅምም። እጅግ ደስ ይላል። የተከበረው አረጋ ከበደን በዚሁ አጋጣሚ አመሰግናለሁ። መልካም የስራ ጊዜ እንዲሆን ከወዲሁ እመኛለሁ።